አንብበው ይኸውልህ ዘመኔን ሳነበው አትርፌባታለሁ እንጂ አልጎደለብኝም። ዘመኔን ሳነበው አድጌበታለሁ እንጂ አልቀጨጭኩም። ዘመኔን ሳነበው ሄጃለሁ እንጂ አልቀረውም። ዘመኔን ሳነበው ተርፍ ያለው እንጂ አልከሰርኩም። ይሄ የእግዚአብሔር ቃል የሚያኖር ነው፣ ህይወት የሚሆን ነው። አንብቡ። ትናንትና አባቶቻችን ይህንን ወንጌል ሰጥተውን በዚህ ወንጌል አኑረዋናል። ይህንን ወንጌል ሰጥተውን በዚህ ወንጌል አስተምረውናል። በዚህ ወንጌል አሳድገውናል። በዚህ ወንጌል ያደጉ ይህንን ወንጌል የሚያነቡ ብዙዎች መልካም ሰዎች ናቸው። ይህንን ወንጌል የሚያነቡ መልካም የሚያደርጉ ናቸው። ይህን ወንጌል የሚያነቡ የእግዚአብሔር ልብ ያላቸው ናቸው። በተቃራኒው ደግሞ ሌላ መጽሐፍ የሚያነቡ የደብተራን፣ የመዋርትን፣ የድግምትን፣ የድርሳናን ህዳሴ ውዳሴ ምናምን የሚለውን የሚያነቡ ደግሞ እነሱ ጋር ደግሞ ያለው ደግሞ ሌላ መንፈስ ነው። ነገር ግን እኛ ጋር ያለው መንፈስ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ደግሞ ህይወትን፣ ልብን ይመልሳል፣ ወደ መልካም መንገድ ያደርሳል። ስለዚህ ወንጌል ይለውጣል። ወንጌልን አንብቡ። ወንጌል ውስጥ ህይወት አለ። ወንጌል ውስጥ ሰላም አለ። ወንጌል ውስጥ ጽድቅ አለ። ወንጌል ውስጥ ጽድቅ አለ። ወንጌል ውስጥ እርቅ አለ። ወንጌል ውስጥ ማለፍ አለ። ወንጌል ውስጥ መኖር አለ። ወንጌል ውስጥ ለሌላው ቸርነት ማድረግ አለ። ወንጌል ውስጥ ለእግዚአብሔር ሰዎች መድረስ አለ። ወንጌል ውስጥ ለመበለቲቷ መድረስ አለ። ወንጌል ውስጥ ሁሉ በሁሉ አለ። መልካም ነገር ያለው ሁሉ በወንጌል ውስጥ ነው። መልካም ነገር ያለው ሁሉ እግዚአብሔር ጋር ነው። ክፉ ነገር ያለው ደግሞ ዲያብሎስ ጋር ነው። ስለዚህ ይሄን መጽሐፍ አንብቡት። ወንድሜ አንተ የተማርክ አንተ ያወክ ይሄንን መጽሐፍ አንብብ። አባቴ ስለተሸወደ እኔ አልሸወድም። በኢየሱስ ክርስቶስ ወንጌል ይለውጣል። ወንጌል ያድናል። ወንጌል ያስመልጣል። በኢየሱስ መዳን በማንም የለም። እንድንበት ዘንድ በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ብቻ ነው። ምክንያቱም በቀራንዮ መስቀል ላይ የሞተው ኢየሱስ ብቻ ነው። ሌላ ማንም አልሞተም።